ደምረው እንዴ ገድልንማ እኮ ገደል ከተት ነው። ገድልን ገደል ከተትን፣ እናንተን ሁሉ ገደል ከተትናችሁ እኮ። እነዚህ መጽሐፍቶች አንድ ኦርቶዶክሳዊ እኛ ፊት መታችሁ ላታወሩ እንዲህ ቁልቁለት ነው የደፋናችሁ። ዘቅዝቀን ዳር ነው ያሰዝን ጠራርገን። እዚህ አንድ ሰው ገድል ገድል በላለው ብለህ ብትል ገደል ነው የምንከተ ማለት ነው በእውቀት እና የማይቆምንበት በገድል መሰረት ላይ አይደለም ያለው። እኛ የእናንተን መሰረት እኮ ዶጋ መዳም መተኑ ወገባ ገዳውን ዛላውን ቆርጠን አይቀጡ ቅጣት ቀጠል ለሚመጣው ትውልድ ማስተማሪያ እንዲሆን አንድ ኦርቶዶክስ መጥቶ እኛ ጋር ጠዋት ያነበብከውን ጸሎት ላይ እኔ ጋር መጥተህ እዚህ ግን አታወራውም። ጠይቃለሁ ደሜዋ ትጠየቃለህ ስልህ በመድኃኔዓለም ቆንጅዬ ጥያቄ ነው የምጠይቀው። እንደ ጀግኖቹ አድርጎ ነበረና እግረ መንገድ ልንገርህ ብዬ እንደ ጀግኖቹ አድርጎህ ያኔ በጌታ በነበርክበት ጊዜ መጽሐፍቶቹን ገዛህ ደሜ። እዛ አንድ ቪዲዮ ሳይ በጣም ሳኩኝ እና መጽሐፉን ገዛና ምን አለ፣ እነዚህን መጽሐፍቶች አለ፣ ቪዲዮን አይታችሁ ከሆነ እነዚህን መጽሐፍቶች ከዚህ በኋላ እያነበብን በመጽሐፍ ቅዱስ እውነት እየመዘንን እያንዳንዱ ኦርቶዶክሳዊ ልክ ነው የምናስገባው ምናምን ነገር ብሎ አለልህ እና መጽሐፍቶቹን ፊት ለፊቱ ላይ ዘርግተዋል። ከዛ ልክ እናስገባዋለን ብሎ ያሉት እነዛ መጽሐፍቶችን ገና አንድ ብሎ ሳያነባቸው መጽሐፍቶቹ ራሱ ልክ አስገቡትና ፊት ለፊቱ አስቀምጦት የነበረውን መጽሐፍ ከዛ ኦርቶዶክስን ሲቀበል እችን ይዞልህ ብቅ አለ ደሜ። እንዲህ ብሎ ነጠላውን ነው ሰው ማለት ነው። ከእስራኤል ወደ ሞዓብ ሄደ። ከሞዓብ ወደ እስራኤል አይደለም የመጣው፣ ከእስራኤል ወደ ሞዓብ ሄደ ማለት ነው። የወንጌሉን እውነት ይህንን ጥሎ ይህንን ጣለና ኦርቶዶክስ ይህን ታስጥልህና ይህን ታስይዛለች። ይህንን ጠዋት በደንብ አድርገህ ቆንጆ አድርገህ እልሳት በላ አንብቦ ይላል። ከዛ ወዳሴ ያለ እግዝረ ማርያም ድንግል ወላዲተ አምላክ ዘይትነበብ በለተሰሉ የፈቀደ ጊዜ አግዞ ለአዳም ዙነት ኩዘ ልብ ዋግቦ አዳም ትቃዛ ሞዓባዊ ወደ እስራኤል አምላክ ይጠጋል። የዘንድሮቹ ደግሞ ከእስራኤል አምላክ ስር ወጥተው ወደ ሞዓብ ይሄዳሉ። እንደነደምረው አይነቶቹ ማለት ነው። ካሞሽ ወደሚመለክበት ለያህዌም ለካሞሽም ለመቤቴም ለወላዲቴም ብሎ ወደሚለው ማለት ነው። እና አርሚያ ለመቃረም ወደ ሌላ እርሻ አትሄጂ። በእኛ በዚህ በዘመንኛው አማርኛ ስነመጣ ሌላ ቤት አትቀላውጪ ማለት ነው። እዚሁ ቃርሚ ለአንቺ የሚሆን ከዚሁ ከቦአዝ እርሻ ላይ ቃርሚ፣ ከዚሁ ከይሁዳ ቤት ቃርሚ፣ ወደ ሌላ ጋር አትሄጂ፣ ከዚህም አትላወሺ አላት ይላል። ቴንክ ዩ። ነገር ግን ገረዶቼን ተጠጊ አላት። እንዴት ቢንቀኝ ነው ግን ይሄ እስራኤላዊ? እኔ እኮ ቆንጆናዋን መስክረውላታል የእስራኤል ሰዎች ሁሉ ጭምር። ቦአዝም አይቶቹ ቆንጆ የማናት ብሏል። በጣም መልከ መልካም ናት፣ ውስጧም ውጭም ነው ቁንጅናዋ። እሷ አፍንጫዋ እንደዚህ አንዳንዱ ዱቄት ቀብቶ እንደዚህ ቀጥ እንደሚያደርገው አይደለም። እግዚአብሔር የውስጥንም ቁንጅና የውጭንም ቁንጅና እግዚአብሔር ነው የሚሰራው። በሰራው ላይ እኛ አስተያየት አንሰጥም። ግን ጭቃ የሚመርጉ ሰዎች ስላሉ ባለ ጭቃዎቹ ምግረ መንገዴ አንዲት ቻይና ይቻል እንደ እኔ ቀልቤ የተገፈፈው ይሄ ይባል ነገር በጌታ በኢየሱስ ክርስቶስ እጄን በሰበረው ነው ያልኩት። የዛን ቀን ስክሮል ሳረግ ቁጭ ብዬ እየሞነጨርኩ ሲሄድልህ በቃ ወጣት ነች። አቤት እንደ የመድኃኔዓለም ስራው እያልኩ ስንቱን ውብ ፈጥሮታል እኮ ጌታዬ፣ ስራ ግሩም ነው እያልኩ አመስግኜ ሳልጨርስ መታጠቢያ ጋር ሄደችና ከዚህ ጋር ጀመረችው። እንደ ጉበት
ጉበት ሊከተፍ ሲል ሚስቴ ምናምን ነገር አንዳንዴ እዛ ጉበት ዱለት ሲሰራ ደስ ይለኛልና እንደዚህ መታ 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 አድርገውት ጉበቷ እንዲህ ሲላት እንዲህ ሲልጧት እነ አበባ ዚህቶች አሉ አይደል መሲ እንዲህ ሲልጧት ልጣጭ ነገር የምትመስል ነገር እንደዚህ ይነሳል ከሁሉም ከጉበቱ ላይ እና ልክ እንደዚህ እዚህ ጋር ገባችና ስትለው እየተገብ ከዚህ ጋር እንደዚህ ወሰደችው። መድኃኒዓለም እና ይሄ እዚህ ጋር እንደዚህ ቀጥ ብሎ የነበረው ስታነሳው እዚህ ጋር ያለ እንዳለ ስምጥ ብሎ አህያ የረገጠው መሰለ። ጎርጓዳ ነው ለካ። ያን ጎርጓዲቱን ነው የሞላችሁ እሷ መርጋ እንትን ያለችው የኔ እናት። ደግሞ ወጣት ብትሆን ምን አለበት? በወይ ጎረምሳ ፈልጋ ነው ባል ፈልጋ ነው እና ያ ሲነሳ ይሄ ብራዘር ተጨማዶ የተቀመጠ ነጠላ ይመስላል። እንደዚህ ጭምድድ ብሎ አርጅታለች እኮ የለችም እኮ ሴትዮዋ። ስሯ እዚህ እጇ ላይ ስሯ ይታወቃል ራሱ ማርጀቷ። ምሕረትን አድርግልኝ ለእኔ ጌታዬ፣ ምሕረትን አድርግልኝ። እኔ ሆነ የተንቀጭቀጭ እዚህ ቲክቶክ ውስጥ ገብቼ የማላየው ነገር የለም። እኔ ደግነቱ በደህና ጊዜ አግብቻለሁ። ያላገቡ እነ ቤካ ናቸው ጾም ጸሎት መያዝ ያለባቸው። እኔ አረረም መረረም ማህበሬን ተወጣሁ ብላ እንዳለች ሴትዮዋ እኛ ጨርሰናል። እኔም ዳኒም ከዚህ ጣጣ አልፈናል። ኦኬ ኤኒዌይ ሩት ግን ቆንጅዬ ነች። በቃ ሩት ቆንጅዬ ነች። ወደዚህ ተጠጊ፣ ወደማያጭዱትም ስፍራ ተመልከቺ፣ ተከታያቸውም እንዳያስቸግሩሽ ጎበዛዙቱን አዝዣለሁ። አየው፣ እንዳያስቸግሩሽ ጎበዛዙቱን አይዝዣለሁ ሚንስ ቆንጆ ስለሆንሽ ማነሽ እሙዬ ነይ እስቲ አስጨርሽኝ ብሎ የሚል ጎረምሳ ወጠብሻ እንዳይጠጋ ማለት ነው። ቀጭን ትእዛዝ ነው የሰጠው ቦዓዝ። ደስ አይልም? እሱን ተላልፎ ሄዶ አንዳች ነገር አደርጋለሁ ብሎ ቢል እርግብግቢቱን ብሎ ይደፋዋል። ጎበዝ ነው ሰውዬው። በጣም ወጠብሻ ጎረምሳ ነው። የደረሰ ነው። ደንደሮ ነገር ነው። ሀብት አለ። ከነገደ ይሁዳ ነው። በጣም ጎበዝ ነው። ቀጭን ትእዛዝ ነው የሰጠው። በዘመንኛ ወጣቶቹ ንግግር እንዳትለክፏት ብሎ ነው ያለው። ታዋት ተልቀም። አንዳችሁም ጎረምሶች እዚህ የምታጭኑ ሄዳችሁ እንዳትናገሩ። እንዳያስቸግሩሽ ጎበዛዙቱን አይዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። ቁጥር 10 ላይ የሚለው ነው። በግንባሯም ተደፍታ በምድር ላይ ሰገደች። እኔንስ ለመቀበል በምን ነገር በፊት ሞገስ አገኘው? እኔ እንግዳ አይደለሁምን አለችው። አቤት ትሕትና! ቦዔዝም ባልሽ ከሞተ በኋላ አባትሽና እናትሽ የተወለድሽባትን ምድር ትተሽ ቀድሞ ወደማታቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ አላት። ለኑኃሚን ያደረግሽውን፣ ለዘመዴ ለአቤሜሌክ ሚስት ለኑኃሚን ያደረግሽውን መልካሙን ነገርሽን ሁሉ ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ። ከክንፎቹ በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት ይላል። ይኸው ነው በቃ። አየው፣ በክንፎቹ በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት ይላል። ውጪ አልተባለችም። ሞዓባዊት ነሽና አንቺን አይመለከትም፣ ዞር በይ፣ ይሄ ኪዳን እናንተን አይመለከትም፣ ወጡ አልተባለችም። የልጅቱ እምነት ወይ ደግሞ የሴትዮዋ ልጅ ነበረች፣ እዛ ወጣት ነበረች። ብታገባም እንኳን ወጣት ናት፣ ገና ወጣት ነች።
እና እምነቷ በጣም ታላቅ ነው። ስለዚህ እንደነኛ አይነትን መጻተኞች እግዚአብሔር መጻተኛ ናት። አሁን እሷ መጻተኛ ነች። ሀገሯ አይደለም እስራኤል፣ ሀገሯ አይደለም የእስራኤል አምላክ ጌታም አምላኳ አይደለም። በአምላክነቱ አታውቀውም። በእርግጥ ሰማያትና ምድርን የፈጠረው እሱ እንደሆነ እሱ ቢያውቅም ሞዓባውያን ግን የእስራኤል አምላክ ያህዌ ጌታ አምላካቸው እንደሆነ አያምኑም ነበር፣ አያውቁም ነበር። እና ግን እሷ ህዝብሽ ህዝቤ አምላክሽ አምላኬ ይሆናል ብላ ተከትላ የወጣች የእምነት ጀግና ናት። ዘሯ አሕዛብ ነው። ኦኬ፣ ዘሯ ምንድነው? አሕዛብ ነው። ደምረው እንዴ! ገድልንማ እኮ ገደል ከተት ነው። ገድልን ገደል ከተትን። እናንተን ሁሉ ገደል ከተትናችሁ እኮ እነዚህ መጽሐፍቶች። አንድ ኦርቶዶክሳዊ እኛ ፊት መታችሁ ላታወሩ እንዲህ ቁልቁለት ነው የደፋናችሁ። ዘቅዝቀን ዳር ነው ያሰዝነው። ጠራርገን እዚህ ቲክታክ ላይ አንድ ሰው ገድል ገድል በላለ ብለህ ብትል ገደል ነው የምንከተ ማለት ነው በእውቀት እና እኛማ የቆምንበት በገድል መሰረት ላይ አይደለም ያለው። እኛ የእናንተን መሰረት እኮ ዶጋ መዳም መተኑ ወገበ ገዳውን ዛላውን ቆርጠን አይቀጡ ቅጣት ቀጠን ለሚመጣው ትውልድ ማስተማሪያ እንዲሆን አንድ ኦርቶዶክስ መጥቶ እኛ ጋር ጠዋት ያነበብከውን ጸሎት ላይ እኔ ጋር መጥተህ እዚህ ግን አታወራውም። ጠይቀሃለሁ ደሜዋ ትጠየቃለህ ስልህ በመድኃኔዓለም ቆንጅዬ ጥያቄ ነው የምጠይቀው። እንደ ጀግኖቹ አድርጎ ነበረና እግረ መንገድ ልንገርህ ብዬ እንደ ጀግኖቹ አድርጎህ ያኔ በጌታ በነበርክበት ጊዜ መጽሐፍቶቹን ገዛህ ደሜ። እዛ አንድ ቪዲዮ ሳይ በጣም ሳኩኝ እና መጽሐፉን ገዛና ምን አለ፣ እነዚህን መጽሐፍቶች አለ፣ ቪዲዮን አይታችሁ ከሆነ እነዚህን መጽሐፍቶች ከዚህ በኋላ እያነበብን በመጽሐፍ ቅዱስ እውነት እየመዘንን እያንዳንዱ ኦርቶዶክሳዊ ልክ ነው የምናስገባው ምናምን ነገር ብሎ አለልህ እና መጽሐፍቶቹን ፊት ለፊቱ ላይ ዘርግቷል። ከዛ ልክ እናስገባዋለን ብሎ ያሉት እነዛ መጽሐፍቶችን ገና አንድ ብሎ ሳያነባቸው መጽሐፍቶቹ ራሱ ልክ አስገቡትና ፊት ለፊቱ አስቀምጦት የነበረውን መጽሐፍ ከዛ ኦርቶዶክስን ሲቀበል እችን ይዞልህ ብቅ አለ ደሜ። እንዲህ ብሎ ነጠላው ለብሰው ማለት ነው። ከእስራኤል ወደ ሞዓብ ሄደ። ከሞዓብ ወደ እስራኤል አይደለም የመጣው፣ ከእስራኤል ወደ ሞዓብ ሄደ ማለት ነው። የወንጌሉን እውነት ይህንን ጥሎ ይህንን ጣለና ኦርቶዶክስ ይህን ታስጥልህና ይህን ታስይዛለች። ይህንን ጠዋት በደንብ አድርገህ ቆንጆ አድርገህ እልሳት በላ አንብቦ ይላል። ከዛ ወዳሴ ያለ እግዝረ ማርያም ድንግል ወላዲተ አምላክ ዘይትነበብ በለተሰሉ ይፈቀደ ጊዜ አግዞ ለአዳም ዙነት ኩዘ ልብ ዋግቦ አዳም ትቃዘ ሞዓባዊ ወደ እስራኤል አምላክ ይጠጋል። የዘንድሮቹ ደግሞ ከእስራኤል አምላክ ስር ወጥተው ወደ ሞዓብ ይሄዳሉ። እንደነደምረው አይነቶቹ ማለት ነው። ካሞሽ ወደሚመለክበት ለያህዌም ለካሞሽም ለመቤቴም ለወላዲቴም ብሎ ወደሚለው ማለት ነው። እና ያን ነው እያልን ያለ ነው። እሺ ታዲያ ወደ እስራኤል አምላክ ወደ እግዚአብሔር ከክንፎቹ በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሆናል አላት ይላል። አያው። ስለዚህ እግዚአብሔር ብሉይ ኪዳን ላይ እንኳን ራሱ ለአሕዛብ መጠጊያ እንዲሆን እግዚአብሔር ቅዱሱ ቃል ያዛል። የተጠጉትም አሕዛብ በትንቢተ ኢሳይያስ መጽሐፍ ምዕራፍ 56 አሁን ባነበብኩትኝ በመጽሐፈ ሩት መጽሐፍ ምዕራፍ 2 ላይ እና ሌሎችም ኢትዮጵያ አቤሜሌክ በነቢዩ በኤርሚያስ መጽሐፍ ላይ እነዚህና እነዚህን የመሳሰሉ ሞዓባዊቷም ሩት በኢያሱ መጽሐፍ ላይ ሶሪ ነው የጋለሞታይቷ ረአብ ማለት ነው። የኢያሪኮይቷ ረአብ፣ ሞዓባዊቷ ሩት፣ ኢትዮጵያዊ አቤሜሌክ እና ሌሎች መሰል የሆኑ የአሕዛብ ሰዎች ወደ እስራኤል አምላክ ወደ እግዚአብሔር ሲጠጉ አላባረራቸውም። ወደ እግዚአብሔር የሚጠጋ መጻተኛ እግዚአብሔር ከሕዝቡ ይለየኛል አይበል ይላል። ብቻ ደስ የሚያሰኝንን ቃል ኪዳኔን ይፈጽም፣ ሰንበቴን ያድርግ።
ይህን ካደረገ እኔ ከወንዶችና ከሴቶች ባሪያዎች ይልቅ የሚበልጥን ስም እሰጠዋለሁ ብሏል ይላል። ባይዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ጥቅስ በትንቢተ ኢሳይያስ መጽሐፍ ምዕራፍ 56 ላይ ያለውን ቃል እግዚአብሔርን ጠቅሳ አንዱ ከፍተኛ ንግድ የሚነግዱበት ጥቅስ ነው። ምንድነው በየቦታው ቤተክርስቲያን ምናምን ነገር ሰርተዋላል እና ለምንድነው ቤተክርስቲያን የሰራችሁት ለምንድነው ታቦት የቀረጻችሁት ብለህ ስትላቸው እንደ እግዚአብሔር እኮ ስሜን ለሚጠሩ እኮ ከወንዶችና ከሴቶች ልጆ ይልቅ የሚበልጥን ስም እሰጣቸዋለሁ ብሏልና ይላሉ። እሰጣቸዋለሁ ነው ያለው። ታዲያ ሶሪ እሰጣቸዋለሁ እኮ ነው ያለው። ስጧቸዋል እንዴ? እናንተ ናችሁ የምትሰጡት። እሰጣቸዋለሁና ስጧቸው የተለያየ ነው። ኦርቶዶክስ ራሷ ነች የምትሰጣቸው። የአርሴማ መታሰቢያ ብላ ትሰጣለች። የመታሰቢያን ስም ነው ራሷ የምትሰጠው። እግዚአብሔር ግን እሰጣቸዋለሁ እንጂ ትሰጧቸዋላችሁ አላለም። የአቡነ አረጋዊ መታሰቢያ ብለው ኦርቶዶክስ ነች የምትሰጠው መታሰቢያዋን። እግዚአብሔር ግን የመታሰቢያን ስም የማይጠፋን ስም መታሰቢያንም እሰጣቸዋለሁ እንጂ አለው እናንተ ትሰጧቸዋላችሁ አላለም። ስለዚህ እግዚአብሔር ኪዳንን የሰራው ከአሕዛብ ጋር ሳይሆን ከእስራኤል ቤት ጋር ነው። ጥያቄ ያለው ሰው ካለ በዚህ ላይ መጠየቅ ይችላል። ሌላ ማለት ነው። ቴንኪው። በሁለቱም ኪዳናት ውስጥ ግን እግዚአብሔር ብሉይ ኪዳንንም ከእስራኤል ቤት ጋር ሲገባ አሕዛብን ኢንክሉድ አድርጓል። አዲስ ኪዳንንም ከእስራኤል ቤት ጋር ከይሁዳ ቤትና ከእስራኤል ቤት ጋር ሲገባ አሕዛብን ኢንክሉድ አድርጓል። እንደ ኔሽን እግዚአብሔር ከአንድ ህዝብ ጋር ብቻ ነው ኪዳን የገባው። በቀደመውም ኪዳን በአዲስ ኪዳን ያ ህዝብ እስራኤል ነው። በግለሰብ ደረጃ ከኖህ ከአብርሃም ከዳዊት ከነዚህ ሶስት አባቶች ጋር ገብቷል። ከኖህ ምድርን ዳግመኛ በጥፋት በኋላ አጠፋም ብሎ ማለት ነው። ከአብርሃም ጋር በዘርህ የምድር አሕዛብ ይባረካሉ ብሎ ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18። እንደዚሁም ከዳዊት ጋር በመዝሙር 132 ቁጥር 11 ላይ ገብቷል። ከእስራኤል ቤት ጋራ ዘጸአት መጽሐፍ ምዕራፍ 19 ከምዕራፍ 19 እስከ ምዕራፍ 24 ድረስ ባለው ኪዳን ገብቷል። ደሙ እስከተረጨበት ሰዓት ድረስ ማለት ነው። ሌሎች እንዲገቡ ማለት ነው። ቦታ ይዛለሁና ምለው ኖሮኝ ሳይሆን ያው በይበልጥ ልክ መዳናችን ሁሌም ይገርመናል። የፍቅሩ ጥልቀት፣ የዳንበት ሚስጥር፣ እኛም የተመረጥንበት ከሌሎች ተለይቶ የገባን ይህ የፍቅሩ ወንጌል ዝም አያሰኝምና እግዚአብሔር ዘመን አምጥቶ እንደዚህ በየዕለቱ በእውነት ከትላንትና የተለቀቀ ላይ የሰማው እያመለኩ ነበር። በመዝሙር ተጀምሮ በመዝሙር ያለቀ አምልኮ ብለነው የማያልቅ ነው። መዳናችን ድንቅ ነው። ስለዚህ ወደዚህ ወደ ፍቅሩ መንግስት ወደ ረፍቱ ኑ ብሎ ለመጥራት ልንቦዝን አይገባምና አንተንም እግዚአብሔር በዚህ ዘመን ስለሰጠን በእውነት ይህንንም ገበታ ያዘጋጀ ብዙዎች ለክፉ ቢጠቀሙትም እንደኛን ደግሞ እንደዚህ የሰበሰበን ጌታ ክብሩን ይውሰድ። ኢየሱስ ድንቅ አምላክ ነው። ድንቅ ነው። በጣም በጣም ድንቅ ነው። ስለተወደድን እኛ ስለተወደድን ነው የምንወደው። ቅድም አንድ ነገር አለና ወንጌላዊ ስለሞትክልኝ ሞትልሃለው። እኛ ልንሞትለት ምንም ቢሞትልን እሱ ሊያድነን ነው። ፍቅር ይዞን እንኳን ለሱ ለመሞት እኛ ያን ያህል እንትን አይደለንም እና እውነት ነው የተማርነው ትምህርት ስብከቱ በጣም ጥልቅ ነው። እግዚአብሔር ክብሩን ይውሰድ። በዚህ ፍቅር ተወደናል ወገኖች፣ ከሃይማኖት በላይ ይህን ፍቅር ኑ ቅመሱ እንላለን። ጥያቄ ያለው ሰው ይግባ። ተባረክልኝ፣ ጸጋ ይብዛልህ በነገር ሁሉ። የምታገለግሉ ወገኖች ሁላችሁም እዚህ ከላይ ያላችሁ፣ መስዬም ጠፍታ እንኳን ደህና መጣሽ እያልኩ ነበር ቅድም። ሰናይዬ፣ ዳኒ፣ ቤካዬ ሁላችሁም ጋቢና ያለህ ይመስለኛል። ቦታ ለቃለሁ። ተባረኩ። በቃ መዳናችን አጥብቀን እንያዝ። አሜን። ይህ ውድ ህይወታችንን ውድ ህይወቱን ሰጥቶ ያዳነን ጌታ ህይወት የሆነችልን የጣፈጠችልን ህይወት በክርስቶስ ስለሆነን ነው እና ጌታ ክብሩን ይውሰድ። ተባረክ ኤድምዬ፣ ተባረኩ ወገኖች፣ ከታችም ከላይም ያላችሁ ቴንኪው። በጣም መውረድ ይችላለሁ። ተባረክ። ቴንኪው። ወጥዩ ተባረክ። ጸጋ ይብዛልሽ።
እሺ ብለስ ቅድም አንዳንድ ቁጥር እየጻፍክ ነበር። እንኳን ደህና መጣህ ወንድማችን። ሰላም ኤርሚ፣ እንዴት ነህ? ደህና ነኝ ጌታ ይመስገን። አክቹዋሊ ለሚሳ ነው ኦር ሳምቲንግ እየጠየቀ ስለነበረ ከዛ በኋላ ዳይሬክት ቱ ዘ ፖይንት ስትመልስለት እኮ ፐርፌክትሊ ሳይድ አልኩ። ምክንያቱም ስለ አሕዛብ ምናምን ስትናገር ቤስት ኤግዛምፕል ለእኛ ምሳሌ የምትሆነን ሩት ናትና እንዴት በእምነት ወደ ዘርግንዱ እንደገባች በእስራኤል ባህል ደግሞ ሲነገር ዘር የሚቆጠረው በአባት ነው። እከሌ እከሌን ወለደ፣ እከሌ እከሌን ወለደ ካለ በኋላ ግን 3 አይደንቲካል የሆኑ ሴቶችን አስገብቷል። ማቲያስ ሲናገር እንደ ሰው ሲያወራ እንደ ሰው ነው የተናገረው። ማቲያስ ያየውና ዳንኤል ላይ እንደተጻፈው የሰው መልክ አየው እንዳለው እንደ ሰው ሲያወራ የዳዊት ዘር የእንትና ልጅ የእንትና ልጅ ሲል ሴት አስገብቷል። በባህላችን ሴት ልጅ እዚህ ነገር ውስጥ አትገባም። ግን የአሕዛብ ምሳሌ ሆና ሩትን ቦይዝን በደንብ አድርገህ ስላብራራኸው እዛ ጋ እኮ በቦልድ ነው ሊያውም ፐርፌክትሊ ሳይድ ብዬ ጻፍኩኝ። እና አንዳንድ ቁጥር እየጻፍክ የነበረው እዛ ሀሳብ ላይ እንድትገባልኝ ነበረ። ያው ስፒሪቹዋል ቶክ ስለነበረ እኔ አንድ ነገር አምናለሁ፣ እነሱም ከአንድ መንፈስ ጠጥተዋል አይደል የሚለው። ስለዚህ የማንንም መንፈስ ሊመረምር አይችልም አይደለም የሚለው መጽሐፉ። ስለዚህ አንድ መንፈስ ግን የጠጡት እነሱ ከአንድ መንፈስ ስለጠጡ ይጋራል ስለሚል ኢሚዲየትሊ በምን ሩት ላይ ገባህና ሩት ላይ በደንብ አድርገህ ነገርከው። ከዛ በኋላ ባይ ቦልድ ፐርፌክትሊ ሳይድ ብዬ ሜሴጅ ጻፍኩኝ እና እንደ ኮመንት መናገር ከተቻለ ደግሞ ኮሜንት ልናገር። ቀደም እንደተናገርከው ያው ይሄን ቤት ሰዎች ሲቀላቀሉ ይሄን ቤት ጆይን ሲያደርጉ ኢትሜቢ አሕዛብ ኢትሜቢ ደግሞ ቅድም እንደምንጠራራው ወንድምነት ሊሆኑ ይችላሉ። እና አሕዛብን በሚመጡበት ሰዓት ልክ የገዛ ቃላችሁ ከእውነት የተነሳ ያስራችኋል አይደል የሚለው መጽሐፉ፣ ሌላ ነገራችን ሳይሆን። ስለዚህ ልክ ሩት ስትመጣ ቦዔዝ የተቀበላት ማንነት አለ አይደለ? እንደዛ ሁሉ አሕዛብም ሲመጡ ኢትሜቢ ኔጌቲቭ ሀሳብ ሊሆን ይችላል። ኤርሚዬ አንተን ልቃወም እችላለሁ። ባይዘወይ በዚህ ትልቅ ሚዲያ ላይ አንድ የፊልም ግብዣ ብጋብዝ ከፈቀድክልኝ የተከበረው የሚለውን የአማርኛ ፊልም ዩቲዩብ ላይ ተለቋል። በደንብ እዩት። የመጀመሪያው ስፒሪቹዋል ሙቪ እንደ ኢትዮጵያ የመጀመሪያው በቃ ጽድት አድርገው የሰሩት ነው እና መልእክት አለው። ስፒሪቹዋል የተከበረው ካላየኸው ሊያውም ኤርሚ ማነው ሰሪው? የተከበረው ይህን ያህል ታዋቂ አርቲስቶች አይደሉም፣ ግን እንትኑ ሲኑ በምን ላይ ነው የሚያጠነጥነው? ኢንሳይድ ይሄ በእንትን ላይ ነው የተሰራው። በዚህ በመካነ ኢየሱስ ቤተክርስቲያን ውስጥ ነው አብዛኛው ፊልም ተሰርቶ ያለቀው። ግን ፐርፌክት ሜሴጅ ነው። ግን እየውና ሁላችሁም ባይዘው እዚህ ሲናገር ዝም ብለን አንቀበል፣ እዩት። ከዛ በኋላ ደግሞ ኮሜንት አድርጉት። ዩቲዩብ ላይ ተለቋል። የሚገርም ፊልሙ የሆነ ሰው አንዲት እህት በአውሮፓ ሀገር ላይ የምትኖር ባልሳሳት ከዛሬ 2 ወር በፊት ላከችልኝ እና ይሄንን ርዕስ ማለት ነው እዚህ ውስጥ ልትኖር ትችላለች እና ላከችልኝ። እንደምትሰማ በጣም እርግጠኛ ነኝ። አውሮፓ ሀገር ነው ያለችው። በአንድ ጉዳይ ላይ እያወራን ይሄንን አሁን ያልከውን የተከበረ ብሎ የሚል በመንፈሳዊ ነገር ላይ ነው የሚያጠነጥነው እና የላከችልኝን ከፍቼ እንኳን ሙሉን አላየሁትም እና ላከችልኝ። መቼ እንደተለቀቀ አላውቅም፣ ግን ከ2 ወር በፊት ለእኔ ልካልኝ ነበረ። በጣም እንዲሁ አድቫይዝ አደርጋለሁ። ትንሽ የጊዜ ካለ ስናት ኦልሞስት ሎንግ እንትን አይደለም ሲን አይደለም የውና አይ ቲንክ ለህይወታችን እንትን ይላል። ቀደም እንደተናገርከው የማያምኑ ሰዎች ናቸው የሰሩት ይሄን ፊልም። የሚያምኑ ሰዎች ይመስለኛል የሰሩት። ምክንያቱም የማያምኑ ሰዎች ቢሰሩት ድምዳሜው በምን ይሆን ነበር መሰለ? እነሱን አገዝፎ ለምሳሌ ወቃሽ ይሆን ነበር። ግን ሲኑ መጨረሻው ላይ የእግዚአብሔርን ምሕረት ያሳያል። ማለት የልጆችን ምሕረት ያሳያል። የልጆችን ምሕረት ማለት ልጅ የሆነ ምሕረትና በውጭ ያለ ገና ሊድን ያለ ምሕረት አለ አይደለ? የልጆችን ምሕረት አሁን ለምሳሌ አንድ ነገር ልንገርህ፣ ስላንተ እና ስለምታደርገው ነገር መልካም አስመስዬ ነቅፌ ብጨርስ it doesn't make a sense። ምክንያቱም ተቃዋሚ እንደሰራው ታውቃለህ።
ነገር ግን ወቅሼ ግን የእግዚአብሔር ምሕረት ደግሞ በአንተ ላይ ምን ያህል እንደተገለጠ ባይ ዘ ወይ ኢን ፋክት ምን አወራለሁ መሰለ ብዙ ጊዜ የምናገረው ነገር ነው። አንዳንድ ጊዜ መጽሐፍ ቅዱስ በሉ እግዚአብሔርን ተሳደቡ የሚባሉ ነቢያቶች የቆሎ ጓደኛቸው አረጉት የሚባሉ ነቢያቶችን ሳይ ኢናናዘር ወይ ነው ማያቸው። እኔ የእግዚአብሔርን ምሕረት መገለጫዎች ናቸው። ምን ያህል ምሕረቱ ከፍ እንዳለ የምታየው ልክ እንደዚህ ቆሞ ልክ አንተ እንደምትሰብከው መልካምነት እነሱ ደግሞ ውልጭ አድርገው እየተሳደቡ ግን የእግዚአብሔር ምሕረት ማሳያቸው ናቸው። ጨምድዶ ወደ ሲኦል ሊከተው በተናገረ ሰዓት ይችላል ጌታ፣ ግን የምህረቱን ጥግ ማሳያዎች ናቸው የሚል መቼ ተላከልኝ? አሁን አየሁትኝ አፕሪል 10 ላይ ማለት ነው። የዛን ቀን የተላከልኝ ልካልኝ። አሁን ስታወራ በጣም ነው የገረመኝ። ግን አዶ ነው በቤተ ክርስቲያን የተሰራ ይሁን መንፈሳዊ ይዘቱ ምን ያህል እንደሆነ በማን እንደተሰራ አላውቅም። እዚህ ጋር በመስቀሉ ሸፍኘዋለሁ ስሟን። ወደ 40 ደቂቃ አውርተናል ከዚች እህት ጋር 40 ደቂቃ ከ33 ሰከንድ። ያው የተከበረው ብሎ የሚል ላከችልኝና የምን ቪዲዮ ነው እህቴ ብዬ አልኳት እንደው እና ከዛ ከፈታ አድርጌ ሳየው በቤተክርስቲያን አካባቢ ላይ የተሰራ በእምነት የመሰረተ ቤት ላይ በህዝብ ፊት የተከበረው አገልጋይ በፍቅር የተሞላ ትዳርና 2 ቆንጆ ልጆች ምናምን ነገር ብሎ የሚል አይነት አለው። ይህን እንደዚህ ስትከፍቱት ወደ ዩቲዩብ ላይ ወስዳችኋል። ይሄ ማለት ነው የተከበረው። ግን እኔ ነው እኔ ስላላየሁት አድቫይዝ አላረጋችሁም የእግዚአብሔር ሰዎች፣ እውነቱን ስነግራችሁ ማለት ነው። ያላየሁትን ያያችሁ በጣም አሁን ወንድማችን ነው ከዚህ ቤት አንተ ልታገኝ እንችላለን። ያያችሁ ሰዎች ካላችሁ አስተማሪነቱ መጽሐፍ ቅዱሳዊነቱ እንደው ጥሩ ነው የሚባል ነገር ከሆነ ወንድማችን እንዳለ ቢታይ እኔ ችግር የለውም። ግን ምን ያሉት ሰዎች ታውቁታላችሁ? እንደ ቃል ኤርሚ እንደ ቃል ምነግርህ አንድ ነገር አለ። እርሻው ሰፊ ነው። ስለዚህ ይሄንን በዚህ ሰው 300 ምናምን 40 ውስጥ መልካምነቱን ስናገር እኔ ተጠያቂ ነኝ። ሰዎች ሰው የሚጠይቃቸው ይመስላችኋል ለሚያደርጉት ነገር፣ መጠየቂያው ግን ከእግዚአብሔር ዘንድ ነው። ስለዚህ የቃላት ማሳመር አይደለም፣ ሰው ይታነጽበታል አታማበት። ቴንክ ወንድሜ ጸጋ ይብዛልህ። እዚህ በጣም ማምናት እህት ያለች እህትየው አይተሸዋል? ጸጊ አይቼዋለሁ ኤርምዬ። እሺ ምን ትመክሪያለሽ እንደ ወንድማችን? አይቼዋለሁ። ያስተምራል። ትክክል ነው ማለት ነው። ወንድማችን ትክክል ነው ማለት ነው። አዎ ያስተምራል፣ በጣም ያስተምራል። ብታዩት ለአገልጋዮች ወይም ደግሞ ለተገልጋይም ራሱ ሌላ ስህተት ውስጥ ሰው እንዳይገባ ያስተምራል፣ በጣም ያስተምራል። ኤርምዬ በጣም አፌን ከፍቼ ነው ያየሁት ለመናገር ከሆነ መልካም እዚህ ችግር የለውም ኤርምዬ። ቴንክ ዩ ወንድማችን። ሊትራሊ ኤርምዬ እኔ አማርኛ ፊልም አልወድም። ሊትራሊ በእኔ በማይ ኦፒኒየን እና ይህንን ፊልም የጋበዘችኝ አንድ ውድ ክርስቲያን እህት ያለች ሺዝ ሊቪንግ ኢን አሜሪካ እና በጣም ሺዝ ዲቮትድ ክርስቲያን ናት እና እንግሊዘኛም እንግሊዘኛ ይሄን ፊልም ይዩት፣ አማርኛ ይሄን ፊልም ይዩት ስትለኝ እኔ አማርኛ ፊልም ምንም እንትንም የለም ፓሽንሲውም የለኝም። ምክንያቱም የሀብታም ልጅ የድሃ ልጅ አገባ ወይንም ደግሞ ስለ አንድ ጠላትነት ምናምን ነው የሚያወራው ወይ ኮፒ ነው። ይሄኛው ግን ሊትራሊ ተሰርቶ አደ ኢንድ እንዳልኩ አደ ኢንድ አቢዩዝ የሚያደርግ ቢሆን ክርስቲያንን 344 ሰውን የው ብዬ ወደ ተንኮል አልመራው። ገብቷል። ከቃላችን የተነሳ አይደል ጉዳዩ ተጠያቂነት እና እንደዚሁ እንትን ልልህ የፈለግኩት አሁን ኢንሰምሃው ቦዔዝን ቀደም ስትናገር ፐርፌክትሊ ሳይድ ብያለሁ። ሂጅ ዞር በይ ምናምን ብሎ አላንጓጠጣትም በሚለው መሰረት ማለት ነው። ኢንሰምሃው እዚህ ሚዲያ ላይ የሚወድ ሰዎች አሉ፣ የሚጠሉ ሰዎች አሉ። የሚጠሉህን ለምን ጠሉኝ አትላቸው፣ የሚወዱህን ደግሞ አስገብተህ ስለምታቅ ፍቅራቸውን ታውቀዋለህ እና ሰምሃው ብዙዎቹን ብትታገሳቸው
they have negative opinion አይነው አውቃለሁ። ቬነሙ ሰዎችን የማይገድል ከሆነ የሚረጩት ነገር አሁን እዚህ ጋር መጥተው ሰዎችን የሚገድል ሀሳብ ካልተናገሩ ሰዎችን ወደዛኛው ዓለም መንግስት የሚወስድ ሀሳብ ካልተናገሩ በስተቀር አስገብተህ ውስጣቸውን ያለውን ጥቁሩን ቆሻሻ አውጥተኸው በመልካምነትህ ሞልተህ ብትሰዳቸው ዋን ኦፍ ክራይስት ባህሪ ነው እና እንደዚሁ እንደ ሀሳብ ላይ መስጠት ነው። አመሰግናለሁ። ካጠፋው ልጥፋል። አይ በጣም ቴንኪው። ከዚህ ቤትም አይዶ ነው እንግዲህ አንተ ልታውቀኝ ይችላል በደንብ ስላልተዋወቅን ነው። ደግሞ እዚህ ምን ለምናገለግለው ህዝብ ኃላፊነት አለብን እና አንዳንድ ጊዜ ያልሆነ ነገርን ሰዎች ስሙ ብለው ስለሚሉ እንደዛ እንዳይሆን ብዬ በሚል ነው። መልካም አድርገሃል ስለነገርከን። ታችም አንዳንዶቹም ሲጽፉ ነበር። እህትየው ደግሞ በጣም አምናትም እህት ስለሆነች እንደዚህ ካያችሁትና አሁን አንተ እንዳልከን የእሷ ምስክርነት አስተማሪነት ካለው እዩት፣ በእውነት እዩት። ሰው በአንድም በተዘዋዋሪ መንገድ ስለሚማር ማለት ነው። እግዚአብሔር ሊያስተምረን በወደደው መንገድ በቅዱስ ቃሉና በትምህርት ቢሆንም ግን ደግሞ በዚህም መንገድ ደግሞ ሰው አይማርም ብለን አንልም እና ፎር ዘ ላስት ስፒኪንግ ምንድን ነው እንዳልከው እኔ በጣም ደስ የሚለኝ የክርስቶስ የተናገረበት ክፍል አለ። ምንድን ነው የሚለው? 3 ቦዲዎችን ያስቀምጥና አስቀድሞ ደቀ መዛሙርቱን ምን ይላቸዋል? እንዲህ ነው ብሎ ያወጋቸዋል። ወደ ህዝቡም ዞሮ ይልና ስለ ፈሪሳውያን እንዲህ ነው ይላል። እነሱ አለና በጣም ደስ የሚል ቃል ነው የተናገረው። ህግን ተብትበው ነው እኮ ኖርማል ህግ ቢሰጧቸው እንኳን ልችሉ ትችላላችሁ። ተብትበው በእናንተ ጫንቃ ላይ ሊጭኑ ይሞክራል። እነሱ በጣታቸው እንኳን አይነኩትም። ስለዚህ የሚሏችሁን አድርጉ፣ ነገር ግን እነሱ እንደማያደርጉት አድርጉ። አንዳንዴ መካሪ እንኳን ማለት ነው እንዳልከው መካሪ ሆኖ ኢቨን እሱ እንኳን ባይተገብረው፣ ፊልሙ ላይ ያየሁት ያህል ነው። ኢቨን እሱ እንኳን ባይተገብረው ማለት ነው። ነገር ግን ክርስቶስ አዳምጡና የሚሏችሁን አድርጉት፣ ነገር ግን እንደሚያደርጉት አታድርጉ ስላለ ፊልሙን ተቀብየዋለሁ። ኢንተምሃው ደግሞ ወደ ፈሪሳውያን ዞር አለ ይላል። አየህ፣ ትሪፕል የሆኑ ሰዎችን ኦብጀክቲቭ አስቀምጧል። ወደ ደቀ መዛሙርቱ ዞር አለ፣ ደህና ነገር ነገራቸው፣ ምክንያቱም የሚችሉት የሚሸከሙትን አቅም ስለሚያውቅ። ወደ ህዝቡም ዞር አለ፣ የሚሸከሙት የሆነች ነገር አለ ስነገራቸው። ወደ ፈሪሳውያንም ዞር አለና ሁላ በጣም ሲነግራቸው ስለነሱ እናንተ አለ በየብስ በባህር አንድን ሰው ለማዳን ምናምን የትና የት ትሄዳላችሁ? ከዛስ አለ ስታገኙት ከእናንተ ይልቅ 7 እናንተ አትገቡም እንደሚገቡትንም ትከለክላላችሁ ብሎ እናንተ በምን የተለሰነ ግርግዳ የእንትን ታሞቃላችሁ? የነቢያት ገዳዮች ልጆቻችሁ መሆናችሁን በአፋችሁ መሰከራችሁ እያለ ይቀጥላል ስለነሱ። ሰው ሰምሃው ምን ለማለት ፈልጌ ነው? ዶስ ፒፕል አንተ ጋር የሚመጡት ሰዎች ሙሉ ጤናማ ናቸውን ብለን አክሰፕት ልናደርጋቸው አንችልም። እንዳልኩ ከሚናገሩት የተነሳ ማለት ነው። አንዳንድ ሰዎች አሉ ህይወታቸው ውስጥ የለም፣ እኛ ስናያቸው በዓለማዊ ይመስላሉ፣ ነገር ግን ከንግግራቸው የተቀዳ ንግግር አለ። አንዳንድ ሰዎች ይልና ንግግራቸው አንተ ጋር ህይወትን ሲዘራ፣ አንዳንዶቹ ደግሞ ንግግራቸው መጥቶ ይገልሃል አለ። ኢትሜቢ በዘፈን ሊሆን ይችላል፣ ኢትሜቢ በግጥም ሊሆን ይችላል። መጥተው ሊገሉ ይችላሉ ንግግራቸው። ስለዚህ እግዚአብሔር ጸጋውን ያብዛልህ ቱ ሃንድል ዲስ ዋን ማለት ይሄ ሳምንት 360 ዲግሪ የሚያይን አይን ኦንሊ መንፈሳዊ አይን ነው። ያው ፕራይም ሚኒስተራችንም እንደተናገረው ለምንድን ነው ከኋላ አንዱን ከፊት አንዱን ያላረገው ቱ ዎች ኦቨር ዴር ሲል መንፈሳዊ አይን ነው በሁሉም በኩል ሊያይ የሚችለው እንጂ እግዚአብሔር ሁለቱን አይን ከፊት አድርጎ ፈጥሮታል። ስለዚህ ይበቃናል። በሰው እይታ ከፊት ለፊቱ ይበቃናል። ከኋላ ለማየት እና 365 ለማየት ግን የሚያስችል ጸጋ ኦንሊ ማተር የሚያደርገው የእግዚአብሔር መንፈስ ብቻ። ከዛ ካልተቀበልነው በስተቀር ማለት ነው 360 ዲግሪ ልናይ አንችልም። ምክንያቱም የሰውኛ ስለሆንን ማለት ነው። አሁን ደግሞ እድሉ ተሰጥቶናል። እግዚአብሔር ከዮሴፍ ጋር ነበር አልተባልንም። እግዚአብሔር ከኛ ጋር ነው፣ አማኑኤል ነው ብለናል። ሂ ከን ስፒክ በእኛ ቦታ ሆኖ ድነትን ሊናገር ይችል ዘንድ አባ ብሎ ሊጮህ የሚችልን መንፈስ ስለተቀበልን አይ ቲንክ እንደዚህ ይመስለኛል። ትንሽ ካረዘምኩት ይቅርታ። አመሰግናለሁ። ተባረክ ወንድማችን። መልካም ወሬ ያለበትን ነገር፣ ጽድቅ ያለበትን ነገር፣ ትውልድ የሚመክር ነገር፣ ጤነኛ ነገር ስለተናገርክ ነው ዝም ያልንህ።
ጤነኛ ነገር ባትናገር ዝም አልልህም እና ተባረክ ወንድሜ፣ ጸጋ ይብዛልህ ለማለት እወዳለሁ። እሺ ወንድምነት ሰናይ፣ ጸጊ ሰላም በይ። ከአንቺ ልጀምር። ኦኬ ሰላም በይና ከዛ ወንድምነት ሰናይ፣ ከዛ እንደዚያ እያልን እንሄዳለን። እሺ ሰላም ብያለሁ ሁላችሁን። ኤርምዬ እሺ ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። እግዚአብሔር ይመስገን። እኔ እንኳ ብዙም የመግባቱ እድል ባይኖረኝም ያው ከታተላለሁ ፕሮግራም ዛሬ ግን ያው ጌታ ረድቶኝ ገባሁና በጣም ተባርኬያለሁ። ማለት እንግዲህ በተለይ ስለ ሩት በጣም የተናገርከው ያብራራው ነገር ውስጤን በጣም ነው የነካውና ምክንያቱም እኛ ከምንለው ሰዎች ሲሉት የበለጠ እንረዳለንና እኛ በአይሁድ እንትን አይሁድነትህ የታወቀው በእናት ነው። እናትህ አይሁድ ከሆነች ከእስላም አባት እስላም ይሁን ክርስቲያን ይሁን ማንም ይሁን እናትህ ዘር በእናትህ አይሁድ ከሆንክ አይሁድ ነው ተብለህ የምትታወቀውና አባትህ ግን አይሁድ ነው እናትህ ሐዛብ ከሆነች አይሁድ አይደለም። ስለዚህ አሁን በጣም ወደ ውስጥ የመጣ መረዳት በጣም አስገረመኝና ምክንያቱም ሩት እንግዲህ ሐዛብ ናት። ነገር ግን አንድ ጥያቄ የመጣልኝ ምንድነው አባቶቻችን በእናት እንድንጠራ ያደረጉት ሩት ላለመቀበል ስለፈለጉ ነው ወይስ ለምንድን ነው? በአባት ያልሆነው ስለምንድን ነው? ወይስ ደግሞ ይህን ነገር ለመቀበል ስላልፈለጉ ነው ወይ ብዬ ሌላ ጥያቄ እንድጠይቅ ወይም ደግሞ እነዚህ ራባናቶችን እኛን የሚቃወሙትን ህብረተሰብ እንድጠይቅ በጣም ወደ ውስጥ የመጣ ነው። በጣም ከጥንት ግን እንደዚህ እኮ አልነበረም ወንድማችን። ከጥንት እንዲህ አልነበረም። መጽሐፍ ቅዱሱ እንደምታውቀው ታናክ የሚነግረን ታናክ እንግዲህ ዋናው መመሪያ ነው። በእናት በኩል አይጠራም። ታናክ የእስራኤልን የዘር ሐረግ በአባት በኩል ነው የሚጠራው። ከጥንት ገባኝ። አሁን የገባኝ ማለት ነው። አሁን ለነሱ ምን ያህል እንደተሰወረባቸው ላለመቀበል የፈለጉበት መንገድ እና ምክንያት እንደሆነ ገባ ነው። ግን ያው በእኛ ግን የትኛውም ዓለም ወደዚህ ምድር ሲመጣ መጀመሪያ ያው ይሁድነት የሚታየው በእናት በኩል ነው። በዚህ በዳቴዎቹ በራባኖትም ይሁን በመንግስት ደረጃ አይሁድ ተብለህ የምትጠራው በእናትህ በኩል ነው፣ በአባት በኩል አይደለም። እና ይሄን እነሱ ማወቅ ስላልፈለጉ ነው ወይስ ደግሞ ምን ለማለት ፈልገው ነው ይህን ነገር ሊቀበሉ ያልቻሉት የሚለው ነው። እኔ በጣም ተባርኬበታለሁ። እግዚአብሔር ይባርካችሁ። ጌታ ዘመናችሁን ይባርክ። በጣም አብስቶ እግዚአብሔር ይባርክህ። ጤናህን ያብዛልህ፣ ጸጋውን ያብዛልህ፣ አገልግሎትን ይባርክ። በእውነት በጣም መልካም ሰው ነህ። እግዚአብሔርን ቃል በእውነትና በፍቅር ነው የምታካፍለን። እንግዲህ እኛም ደግሞ የሚሰሙት ሁሉ እግዚአብሔር ደግሞ ጆሯቸውን የቅንነት ጆሮ ይስጣቸው ብዬ ነው የምመኘው ጸልየው። ጌታ ይባርክህ። በጣም ነው የማመሰግን ወንድማችን ጋር ጸጋ ይብዛልህ። አንተ ተባረክልን። በጣም መጠየቅ ያለበትን ጥያቄ ነው የጠየቀው። ከጥንት ግን እንዲህ አልነበረም። ያው ራባዮቹ በጣም ሕግ ለውጠዋል። ቅድም እህትየውም ከታች ሰንዬ የጻፈች ነበረ እና የእግዚአብሔር ቃል ከሚለው ውጪ ነው የሕግ መምህራን አጣመው በመጽሐፍ የእግዚአብሔር ቃል የአይሁድ የዘር ሐረግ የሚቆጠረው በአባት በኩል ነው ይላል። እነሱ ደግሞ አይ ቲንክ ከባቢሎን በኋላ ይመስለኛል አይዶ ነው ወይ ከባቢሎን እንደዚህ ይመስለኛል አሁን በእናት ነው የሚታወቀው ምናምን ነገር ብሎ በሚል በተለይ እነዚህ ሰማራውያኑ ጋር የተቀላቀለ ነገር ስላለ በጌታ ዘመን የነበሩት ፈሪሳውያኑ አንዳንዶቹም በዛ ጊዜ ነው የጀመረው ይላል፣ አንዳንዶቹ ከዛ በኋላ ነው ብሎ ይላል። ብቻ ከመቼው የሚሆን በኋላ ከመቼው ከታናክ ጋር ግን ምንም ግንኙነት የለውም። ታናክ ያው በወንዶች ነው የሚጀምረው። ሴቶችን ወሳኝ የሆኑ ሴቶችን አንዳንድ ቦታ ማቴዎስ ላይ እንዳልነው 5 ሴቶችን ቢጠቅስም አንዳንድ ቦታዎች ላይ ሴቶች ይጠቀሳሉ።
ግን ዋናው ታናክ ነው። ታናክ ደግሞ ያው በወንድ ነው የሚጀምረው ለማለት ነው። ጸጋ ይብዛላችሁ። እሺ ኤል ሮኢ ጦርዬ ሰላም ለእናንተ የሆነ ወንድሞቼ እህቶቼ፣ በያላችሁበት ሀገር እንዴት አመሻችሁ፣ እንዴት አደራችሁ፣ እንዴት አረፈዳችሁ? ይመስገን ጌታ ኢየሱስ ዘመንን ይባርከው። እንግዲህ እኔ 7 ዓመቴ ነው ከአንተ ጋር አብሬ የምከታተልና አንድ ነገር ግን ተማርኩኝ። በተለይ ወደዚህ ወደ ዱባይ ስመጣ ቤሩት በነበርኩበት ሰዓት ጀምረ እስከምትጨርስ ድረስ እከተል ማር ነበርና እዚህ ሀገር ከመጣሁ በኋላ ወጣ ገባ ነው፣ ድራይቨር ነኝ፣ ወጣ ገባ ነው ምለውና ለካ አልኩኝ ጊዜ በነበረኝ ጊዜ ቁጭ ብዬ ያልተማርኳቸው ጊዜያቶችን በብዙ አሰብኳቸው። ግን ሁሉም ለበጎ ነው። ጌታ ኢየሱስ ዘመንን ይባርከው። አምላኬ እንደ ባለጸግነቱ መጠን ረጅም እድሜ ከጤና ጋር ይስጥ ነው ሁሌ የምልክ። እንደው ሁሌ እዚህ እድል አግኝቼ እኔ ከታችኝ ነው መማር እድል አግኝቼ ግን ስገባ አንዳንዴ ሌሊቱም እገባለሁና እንደው የእስራኤልን ታሪክ በደንብ አድርገን እንደው ዩቲዩብ ላይ ብታስቀምጥልን ብንማር ብዬ እላለሁኝ። ተባረክልኝ። ብማረው ቁጭ ብዬ የማይሰልችኝ ታሪክ ነውና እንደኔ ብዙዎችም ደግሞ ይጓጓሉ ብዬ አምናለሁ። ኤርሚዬ እንደው አንድ ቀን ምንም ሌላ እንትን ሳይገባበት ብታስተምረን ብዬ እላለሁ። ተባረክልኝ። ጸጋና ሰላም ለአንተና ለቤትህ ይሁን። ተባረኩ። ጸጋ ይብዛልሽ። እሺ ተባረኪ። ከነገረ ፍጻሜ ጋር በተገናኘ ብዙ ጊዜ ልናነሳው እያሰብን እኔና ብሩኬ የተወሰነ ድረስ ሄደንበታል። ያ የእግዚአብሔር ሕዝብ ታሪክ ስለሆነ ከውድቀታቸው ውድቀትን ከብርታታቸው ብርታትን እግዚአብሔር ደግሞ የምሕረቱ ባለጠግነት በእነሱ ላይ እንዴት እንደገለጠና የትዕግስቱን ብዛት ስናይ በቃ የእውነት ሰው እንደዚህ ነው ብለን የምንለው። አንዴ ነግሬያቸዋለሁ ከዚህ በፊት ታስታውሱ ከሆነ ሚስቴ ብሉይ ኪዳንም አንብቢ ብያት፣ አዲስ ኪዳን ብቻ ሳይሆን ብሉይ ኪዳንም አንብቢ ብያት ጀመረች። ከዘፍጥረት መጽሐፍ ማለት ነው። እሺ መሲ ቴንክ ዩ ጀመረችና መጽሐፈ መሳፍንትን ጋር ደረሰች። ኢያሱን ጨርሳ መጽሐፈ መሳፍንት ጋር ደረሰች። መጽሐፈ መሳፍንት ጋር ስትደርስ መበሳጨት ጀመረች እና ምን ነው ብዬ ስላት በቃ በጣም ነው ግን የሚደብረው እንዴት እንደዚህ ማለት እንዴት ግን ሰው ግን እየተነገረው እንዴት ግን ማለት ነው ምናምን ነገር ትለኛለች። ምክንያቱም እስራኤል ይበድላል፣ እግዚአብሔር አሳልፎ ለአሕዛብ ይሰጣቸዋል፣ ይቀጣቸዋል፣ መልሰው እንደገና ይበድላሉ፣ እንደገና ይምራቸዋል፣ እንደገና ይጮኋሉ፣ እንደገና ይመልሳቸዋል፣ እንደገና ያድናቸዋል፣ እንደገና መስፍን ተነስቶ ይታደጋቸዋል። ቶላን አስነሳላቸው፣ ዲቦራን አስነሳ፣ ሳምሶንን አስነሳ፣ ባራቅን ዮፍታሔን አስነሳ። ምን ያህል አስነሳዋለ እና መጨረሻ ላይ ውሃ ቅዳ መልስ አይነት ነገር ሲሆን ቱማች አለች። ምንድን ነው እንደዚህ ግን የሆኑት ነገር ብላ ማለት ነው። እና እኔና አንቺስ አልኳት መጽሐፈ መሳፍንትን ስታነበው በቃ ወዲያውኑ እግዚአብሔርን ይፈልጉታል፣ ከጠላቶቻቸው እጅ ያድናቸዋል። ከዛ ደግሞ መልሰው ደግሞ ይበድላሉ። አሁንም እንደገና ደግሞ ወደ እግዚአብሔር ዋይ ብለው ሲጮሁ እግዚአብሔር ደግሞ መስፍን ያስነሳና ይታደጋቸዋል። አሁንም እንደገና ደግሞ መልሶ ሲያጠፉ ደግሞ አሳልፎ ይሰጣቸዋል። ከዛ አሁንም እንደገና ደግሞ መልሰው ደግሞ ይበድላሉ፣ ከዛ ያድናቸዋል፣ ይበድላሉ፣ ከዛ ያድናቸዋል፣ ይበድላሉ፣ ከዛ ያድናቸዋል። ይኸው ጠብ ሲል ስደፍን አይነት ነው። የእግዚአብሔርን ትዕግስት የምሕረቱን ብዛትና የሰውን እኔ ራሴን ነው የማየው። ድሮም እኔ እንደዚህ ያደረገ የነበረ እንደዚህ ምን አይነት ህዝብ ነው ግን እስራኤል የሚባል ህዝብ እያልኩ ማለት ነው። በኋላ ግን ሳየው እኔ ነኝ፣ እኔም ከነሱ የተሻለ ነገር ስለሌለ ማለት ነው። ተው ኤርሚያስ ይቅርብ ተብዬ መልሼ እዛው ይቅርብ ተብዬ ተባልኩበት ቦታ ላይ ተገኝቻለሁ እና በቃ ብሉይ ኪዳንን ስናነበው በስማ በቃ የእግዚአብሔርን የምህረቱን ብዛት የትዕግስቱን ስፋት
የቸርነቱን ብዛት ነው የሚያሳይ እንጂ እኛ ንጹህ ሆነን እኛ በእነሱ ቦታ ብንሆን እኔ በሆን ታዝዘው ነበር ብሎ የሚለው ነው። ውሸት ነው። እና ቱማች እንዳለችው በቃ ቱማች ብለን ሁላችንም አይገርማችሁም? ሮሜ ላይ ሲናገር እነሱ በታዘዙበት ጊዜ እኛ አልታዘዝንም ነበር ያኔ። አሁን ደግሞ እነሱ አይታዘዙም፣ እኛ ደግሞ እየታዘዝን ነው። ለምንድን ነው እንደዚህ ሆነው? ያኔ እነሱ ሲታዘዙ እኛ አልታዘዝንም። አሁን ደግሞ እነሱ አይታዘዙም፣ እኛ ደግሞ እንታዛለን። እግዚአብሔር ሁሉንም ባለመታዘዝ በቃ ይቅር ይል ዘንድ ማለት ነው። ምንም አይነት እኔ በምናምኔ ነው እኔ ታዝዤው ነው ከድሮም ብሎ እንዳይል እስራኤል የታዘዘበት ጊዜ በነበረበት ሰዓት ላይ አሕዛብ አልታዘዘም ነበር። አሕዛብ ደግሞ አሁን በታዘዝንበት ሰዓት ላይ እስራኤል አይታዘዝም። አንዱ ላይ እንዳይኮራ ማለት ነው። እኔ እኮ የዋዛ አይደለሁም። አንተ አይሁድ ዝም ብለህ ድሮስ እግዚአብሔር ሕዝብ ተብላችሁ እናንተ ጌታን ስታሳዝኑ ይኖራችሁ ምናምን ብለህ እንዳትል። እነሱ ጌታን የታዘዙበት ጊዜ ነበረ። እነሱ ደግሞ አንተ ጎይ ጣዖት አምላኪ አሕዛብ ምን የምታውቀው ነገር አለን? አፍህን ዝጋ፣ እኛ እኮ ስንታዘዝ ኖረናል እኮ ጌታን ያህዌን ስናመልክ ብለው እንዳይሉ አሁን ደግሞ ባለመታዘዝ እነሱ ደግሞ ተገኝተዋል ማለት ነው። እግዚአብሔር በስራ ሁሉ ጻድቅ ይሆን ዘንድ አሕዛብም እንዳይኮራ አይሁድም እንዳይኮራ ሁለቱንም የእግዚአብሔር ምሕረት ማንም አሕዛብም ቢሆን በእግዚአብሔር ምሕረት ላይ የሚደገፈው አይሁድም ቢሆን በእግዚአብሔር ምሕረት ላይ የሚደገፈው አለቀ። ትምክት ማለት የሁለቱንም የሰበረው እግዚአብሔር የአሕዛብንም የአይሁድንም። የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ አይሁድም በእግዚአብሔር እንዲመካ አሕዛብም በእግዚአብሔር እንዲመካ። ጽድቄ ነው ጉልበቴ፣ አቅሜ፣ ብርታቴ ምናምን ብሎ እንዳይ ናቲንግ። አይሁድ ምንም ጽድቅ የለውም፣ አሕዛብም ምንም ጽድቅ የለውም። አቤት ጌታዬ ስም ይባረክ። ቤካ ወንድምነት እንኳን ደህና መጣ አለህ ወይስ ኤርማይ ወንድምነት እንኳን ደህና ቆየኝ። ያ እኔ እንትን ሙቪውን ላይ ወደ ቤት እየኩ እየነዳው ነው እና ካየው በኋላ መለሳው ትላለህ። ስለ ጮኛምነት ያወራል እንደ ወንድማችንን ብለስድ እህት ያወራል። ስለ ጮኛምነት አለው ሙቪው። አዎ አለው ኤርሚ፣ እኔ እኮ አይቼዋለሁ። ያው ቤካ ቀጥል። አይ ጥሩ ነው። በቃ ሄድና በሳምንት 3 ቀን እንድታየው እኔ ፕሪስክሪፕሽን ጽፌልሃለሁ። ወንድምነት እህል ሳትበላ ነው መስማት ያለብህ። ጌታ ይባረክሽ። ቴንኪዩ ስላየው ደስ ብሎኛል ወንድምነት። ዳንዬ ሰላም በለና በድግ። እሺ ምናልባት ቅድም አንድ ሰው እየነዳው ነበርና ማን እንደሆነ አላወኩም፣ አስተያየት ሲሰጥ ትንሽ ብትታገስ ምናምን የሚል ነገር አለና በጣም በትልቅ ትዕግስት እያገለገልን እንዳለ እንድትረዱን እፈልጋለሁ በእውነት ማለት ነውና በእውነት በትልቅ ትዕግስት በትልቅ ፍቅር ነው እዚህ አገልግሎት ላይ ያለ ነው። በጣም ነው ቶለሬት የምናደርገው ሰዎችን ማለት ነው። በተለይ ምንም የማያውቁ ሰዎች ማወቅ እየፈለጉ የሚታገሉ ሰዎች ምናምን በጣም ነው የምንታገሰው፣ የእውነት ማለት ነው። በጣም ነው የምንታገሰው። የትኛውም እየተሰደበም ወንድምነት ሲያልፍ ታያላችሁ ብዬ አስባለሁ። እና እንደው እንትን እንዳይሆን ሚስሊድ እንዳይሆን ማለት ነው ለሚሰሙ ሰዎች፣ በተለይ አብረውን ሁሌ ለሚኖሩ ሰዎች ችግር የለም እውነት ለመናገር ስለሚያውቁ ማለት ነው። ግን ድንገት 2 ቀን 3 ቀን ምናምን እዚህ ለሚኖሩ ሰዎች ወይ እነዚህ ትዕግስት የላቸውም አይነት ስሜት እንዳይፈጠር ከማሳሰብ አንጻር ነው የምናገለግለው ጌታ በፍጹም ትዕግስትና በፍጹም ፍቅር ነው ጌታ በሚያውቀው ማለት ነው። እና እሱን እንዲሁ ለማስተካከያ ያክል ነው። ተባረኩልኝ። ቴንኪ ወንድምነት። ቤቱን ክፈት፣ አንተ ጋር እንመጣለን ሁላችንም። ያ ትክክል ነው። እንግዲህ አሁን ይህንን ያለው ሰው ትዕግስት ብታረጉ ብሎ ያለው ሰው አሁን አስገብቼው አንድ ጥሩ በስድብ የሚያገለግል ኦርቶዶክሳዊ አስገብቼ ስሩ ቁጭ ባረገው ኢየሱስ ጌታ ነው ብሎ ማለት ሲጀምር አሁን ኮሜንት የጻፈልን ሰው ይኸው ይሁት ይህንን ጅብ ፊት ምን እንደሚመስል ሲያስጠላ። አሁን አንተም ብሎ ሰባኪ ይረርዛ ብሎ ቢልህ ቀልብ ተገፎ ለ1 ወር ሙሉ ጾም ጸሎት ትይዝ ነበር ቤት ገብተህ ማለት ነው።
ሁለተኛ ጌታ ካረዳ በስተቀር እኔ እንደዚህ እየተሰደብኩ የጌታን ስም በመጥራቴ ነውር አይደለም ወይ? ግን መከባበር ጠፋ በባህላችን ውስጥ ደግሞ ብለክ ሁለተኛ አፒታይተን ዘግቶ ይሸኝ ነበር። አየ ቡጢ ምንድነው? ምክር ለሰጪው ቀላል ነው ይባላል። ወዳጄ ጥሩ ነው ምክሩ፣ እንታገሳለን። ግን 11ኛ ዓመቴን ጨርሼ እንኳን ወደ 12 እየሄድኩ ነው በዚህ ሶሻል ሚዲያ ላይ ማለት ነው። እኔ አይዶ ነው ከስድብ ውስጥ ያልተሰደብኩት ነገር ካለ እና አብዛኞቻችሁ እነ ጸግዬ ብዙዎቻችሁ እነ መሲ ምናምን ነገር ከድሮ ጀምሮ ስለምታውቁ ማለት ነው። ያልተሰደብነው ስድብ አለ እዚህ። ቆይ ከብልግና ምንድን ነው የቀራቸው? ቆይ ያልሰደቡን ሚስትና ልጆቼን እኮ እየሰሙ አንተ እኮ የተመሳሳይ ጋብቻ ጾታን ያገባህነ ከወንድ ነው እኮ የወለደው እኮ ብለውኛል። ታውቃለህ? ሚስቴን እና ልጆቼን እየሰሙ ድምፅ ማለት ነው እያሳየኋቸው ሁሉ ማለት ነው። እንደዛ ብለው ቢሉ አንተ የተላጠ ኤሌክትሪክ ትይዛለህ ከታች ታገሱ ብለህ ያልከው ሰውዬ ማለት የተላጠ ኤሌክትሪክ ልትይዝ ትችላለህ ገብተህ ቤት እና ምንድነው ያቆ ያልተሰደብነው ስድብ? እህቶች በእህትነታቸው በጾታቸው ስንቶቹ ተነውረዋል እኮ እዚህ ስለምን ብለን ስለ ወንጌል ብለን ማለት ነው። እና እኔ ገና ከመጣው የአንድ ወር ነው ወይ 2 ቀኑ ነው ቲክቶክ ላይ ከገባ ታገሱ ምናምን ብሎ ያለው። ያው እንቶ ትዕግስት ጥሩ ነው። ከሰዎች አንማርም፣ ሰዎች አይነግሩንም ያልኩ አይደለም። ግን ኤርሚዬ አሁን ልክ ዳይሬክት ፖይንቱን ስለተናገርክ ነው በመሀል ላቋርጥ የገባሁት። ምንም ሳያውቁ ኢቭን የሚያውቅ ሰው ኦኬ ሲሰድብህ ኦኬ የሆነ ጊዜ ላይ አላስገባው ይሆናል። ምንንም ሳያውቁ ጌይ ነው። ኢቨን በቪዲዮ ትላንት የገጠመኝን ነገር ነው የምነግርህ። በቪዲዮ ወጣሁኝና መናገር ጀመርኩኝ እና ስናገር እኔ የተወሰነ ጊዜ ሮተሪ ተምሬያለሁ ሃው ቱ ስፒች ምናምን የሚለውን እና እንዴት ነው ለህዝብ ፐብሊክሊ ስታወራ እና ለተወሰነ ሰው ዋን ቱ ዋን ስታወራ አሁን ለምሳሌ እጅህን ታወራጫለህ። ምክንያቱም ያ እጅህን የምታወራጭበት ከቃልህ ንግግር ጋር እጅህን ወደፊት ወደኋላ የምታረግበት ነገር ምንድን ነው? ፉል አቴንሽን ኦዲየንስን አቴንሽን የምታረግበት ነው። ኔክስት ዋን ደግሞ 5-6 ሆነ ግን አንድ ጠረጴዛ ላይ ስታወራ እጅን አታወራጭም። ለምን? የምትደባደብ ነው የሚመስለው። 5ቱም ሲያወራ እጁን ወደ አንተ ሲሰድ ድብድብ ነው የሚመስለው በጠረጴዛ መሃል። ግን 2 ሆነ ስታወራ ለኦዲየንስ ስታወራ ኢቨን ኦባማ ስፒች ካየኸው ማለት ነው አይኑን ቀጥ አድርጎ ነው የሚያየው። ሁሉም ታች ያለም ሰው እሱን እያየ ይመስሏል፣ አጠገቡ ያለም ሰው እሱን እያየ ይመስሏል። እሱ ግን 90 ዲግሪ ነው የሚያየው። ለሮተሪ ስፒች ብዙ አላወራም። ሲናገር እንኳን ብላ ምሳሌ አድርጋ የሰደበች ልጅ ሂዘ ጌይ ምናምን እኔ 4 ልጆች አሉኝ እና ሂዘ ጌይ ነው የሚመስለው ምናምን ብላ የተናገረች ሴት መጨረሻ ላይ ግን ያው ይቅርቷን በውስጥ ሰጥታለች። ግን ምን ልልህ መሰለ አሁን ተሰድበናል ብለህ እንኳን ብዙ ተብለናል እንኳን በምትናገር ሰዓት ሳም ኦዲየንስ ምን ብሎ ሊሰማህ ይችላል ማለት ነው። እዩት ቤቱን ሊል ይችላል። ኦኬ ዊነውስ ከዚህም በላይ ልትደረግ ይችላል። ግን እኔ አንድ ነገር እምለዋለኝ አይ ስፒች ቱ ዩ ባድ ወርድስ ኦን ዩ፣ ግን አምላክህ እግዚአብሔር ወደ በረከት እንደሚለውጥልህ እርግጠኛ ነኝ። This is a fact. ውልውል አድርጎ ያወጣኛል መድኃኒዓለም የእነሱን ስድብ እርግማናቸውን ለበረከት እየቀየረ ጌታ ኢየሱስ ምስክር ነው። ቀኙና የፊቱ ብርሃን ስለበራልን የፊቱን ብርሃን ታየዋለህ። እያንዳንድ ውስጥ እየጨሰ እየተቃጠልክ ደብተራ ውላጅ ሁሉ ማለት ነው እየተናደድክ ጥርስን እያፏጨ ማለት ነው ስድባቸውን እርግማናቸውን ንቀታቸውን የሰራዊት ጌታ እግዚአብሔር ንቀታቸውን ስድባቸውን እርግማናቸውን የስንፍና ወሬያቸውን ሁሉ ጭምር ሳይቀር ምንም ሳይቀባ እንደዚህ ውልውል አድርጎ ያወጣል ማለት ነው። ቸር ነው ጌታዬ። ኦኬ በጣም እንደው ጉረኛ ብለህ እንዳትለይ፣ የልቤን ቅንነት እዚህ ላይ ታየዋለህ። እግዚአብሔር ከቅኖች ጋር ቅን ነው። ከስመህ ነው የምትቀረው። ብዙዎቹ አሁን እዚህ ሶሻል ሚዲያ ላይ የተሯሯጡ ሁሉ በክፋት በትዕቢት በምናም ነገር ማለት ነው
ላይታች ቆላ ደጋ ምናምን ነገሩ። እኔ እውነት እንገራቸው ወንድሞች እናቶች፣ እዚህ ተንኮል ይዘህ ማንም አታገልግ፣ ትወድቃለህ አልኩ። ሞገስ አልባ ሆነህ እንትን ላባው የተነቀለ ዶሮ መስለህ ቤት እንኳን ብትከፍት የምታወራው ጠፍቶብህ ማለት ነው። እስኪኑና ከእኔ ጎን ቁጭ ብላችሁ ስለ ኢየሱስ ሰዓታት እስኪ መደብልን እስኪ የሚያወራ ሰው ማለት ነው። ያለማቋረጥ 3 ሰዓት ሙሉ ስለ ጌታ ስለ ኢየሱስ ክርስቶስ የሚሰብክ ሰው ካለ ይምጣና በሙሉ ህዝቡን አውርጄ እዚህ ጎን አስቀምጠዋለሁ። ጴንጤ የሚሆን ኦርቶዶክስ ነው ያልኩ። ኦኬ። ማን በእግዚአብሔር መንፈስ ማን በፓሽኔት ማን ብሉያትና አዲስ ኪዳንን እየጠቀሰ እንደሚሰብክ ስብከት ነው ያልኩት። ወይ ደግሞ ስብከት አንድ ሰው ነው ያልኩ። ኤርሚዬ ፎር ደ ላስት ተናግሬ እወጣለሁ። ምንድነው እኔ ራሴ ዳንዬ እየጠበቀኝ ነው። እሺ እማልቀበልህ ነገር ሊኖረኝ ይችላል። እማልቀበልህ when you speech out። አሁን ለምሳሌ ነገርኩ ስፒች ትናገራል። እኔ አንድ ነገር አምናለሁ። ሙሉ ለሙሉ በምድር ላይ ሰብኮ ሁሉም ተደስተው የሚመለሱ ህዝብ የክርስቶስ ስብከት ብቻ ነው። ኦቨር በ5000 ሰው ሴትና ህፃናት ሳይቆጠሩ። ከዛስ አንድ ቆማጣ ሊኖር ይችላል፣ አንድ ሌማን ሊኖር ይችላል፣ አንድ ዶክተር እንደ ሉቃስ፣ አንዱ ደግሞ የባህል መድኃኒተኛ፣ አንዱ ገበሬ። ከዛ ውስጥ ሁሉም በትምህርቱ ተደስተው ይመለሱ ነበር ስትል this is spiritual work። ስጋ ለብሶ የተናገረው ሁሉ የጣመው በምድር ላይ አንድ አለ፣ እሱም መሲያችን። በቃ የማይመቸኝ ነገር አለ። ኦኬ የማይመቸኝ ነገር ላይ እንትን እላለሁ። ከዛ በኋላ ይሄን ነገር ከቻልኩ ከአንድ ትልቅ ሰውዬ ናቸው፣ የሌላ ሃይማኖት ናቸው። ሃይማኖቱን መጥቀስ አያስፈልግም። ምን ብለው ሲናገሩ ሰማሁ መሰለ? እኔ ሰለሞንን ወደዋለሁ፣ አንዳንድ ፓርቲ ይመቸኛል። ንጉሥ ሰለሞን ብልህ ሰው ከስድብ ውስጥ ምክርን ያወጣል ይላል። ስድብ እኮ ነው፣ ግን ምክርን ያወጣል። አሁን እሳቸው ምን ብለው ተናገሩ መሰለ? አልከተልም ሃይማኖታቸውን፣ ምንም አልደግፋቸው፣ ምንም አልልም። እኔ የጌታ ልጅ ነኝ፣ እኔ ዳግም የተወለድኩ ልጅ ነኝ፣ መንፈሴ አረጋግጦልኛል፣ ቀብድ ተቀብያለሁ። ምን ብትለኝ ስፒሪት የጋድ ስፒሪትን ቀብድ የተቀበል ለመንፈሱ መያዣ የሆነን ዘንድ ለርስቱ መያዣ የሆነን ዘንድ መንፈሱን የሰጠኝ አንዱ አካል ነኝ ብዬ እኔ አምናለሁ። ስለማመን ያህ ሰው ምን ብሎ ተናገረ? ጓደኛህን አለ በሰው ፊት ብትመክረው እንደመታኸው ይቆጠራል፣ ነገር ግን በጓዳ ብትመታው እንደመከርከው ይቆጠራል ሲሉ አክሰፕትድ ገባ። እኔ አሁን አንተን የማልቀበለውን ነገር እዚህ ጋር መጥቼ ኔጌቲቭ ስፒች ባረግ የመጀመሪያ ቲክታክ ፕላትፎርም ነው ያለህ፣ ታወርደኛለህ። ሁለተኛ እኔ ርዕስ አድርገህ ትናገርብኛለህ። ነገር ግን የማልቀበለውን ነገርህን በውስጥ መስመር አለ እንዲህ ይሄን ፓርት አልቀበለውም ስል አንተም ደግሞ ከምን አንጻር ያህን እንደተናገርክ። ኢየሱስ ክርስቶስ እኮ በጅራፍ ገርፏል፣ ሲቹዌሽኑን ያስገረፉ። እሱ ገራፊ ነው እንዴ? እሱ ይቅር ባይ አምላክ እኮ ነው። እሱ ተሳዳቢ ነው እንዴ? የሞለጫ አስወጥቷቸዋል። ቤቴን ሲል ማለት ነው። if people are there thinking the building but please think about yourself። ሰው ነው ቤቱ የንግድ ሀሳብ ነው። አንድ ሰው በቃ የሆነ ነገር ሲል ገንዘብ ይጠይቃል። ቤቴን ምን አረጋችሁት? የወንበዴዎችና የዋሻዎች መደበቂያ። ኤርሚ የወንበዴዎችና የዋሻዎች መደበቂያ እንዲሆን ስላልተገባው ጅራፍ አደረገበት። that's all። እኔ ያን ነው የማውቀው። እንዳልኩ እማልቀበልህ ሀሳብ አለኝ። እማልቀበልህን ሀሳብ እንዳልኩ ኤክስፖዝድ ላላረገው እችላለሁ። ከሰው ጋር እንደዚህ አውርቼበት ይሄ ነገር እንዴት ነው ስል ሰው ደግሞ አይ በዚህ መልኩ ለምን አታየውም ብሎ አቅጣጫ ያሳየኝ መንገድም አለ። ኤርሚ እንደዚህ የተናገረበት እንዲህ ነው። ግን አምናለሁ እውነት እያት፣ ፊልሟን እያት ፕሊዝ። I'm begging you to watch that movie and then መጨረሻ ላይ ታገኘዋለህ ራስህን። if somebody is እንደዚህ ጦሩን ሲወጋብህ ልካ ኢቨን ስተት እንኳን እየሰራው ጌታ ምሕረቱን እኔን አልፎ ሲሰራ ነበረ። that means ሙሴን ታውቀዋለህ። ሙሴ is a big ነብይ ቢግ አይደል? በእስራኤል ዘንድ ያለውን ቦታ ሳይታለም የተፈታ ነው። መጽሐፍ ቅዱስም የመሰከረለት ሰይጣንም የመሰከረለት ጉዳይ ነው። ግን ሙሴ ተናገረው ይባላል። አይ ሄደና ሁለተኛ አለቱን መታው።
አለቱ ሁለተኛ ሊመታ አልመጣም። ሁለተኛ እንዳንተ ተናግረን ነው ጌታን የምናስቀብለው፣ ስፒች አውት አድርገን ነው እንጂ መተነው አይደለም። ሙሴ ግን ሄዶ ሽማግሌ ሰብስቦ ተናገር የተባለው መታው። ውሃው ፈልቋል አልፈለቀም? ፈልቋል። ነቢዩ ስህተት ሊሆን ይችላል። ሙሴ ስህተት ሰርቷል። ግን ለህዝቡ እግዚአብሔር የሙሴን ስህተት አልፎ በምድረ በዳ ያለውን ህዝብ ግን መንፈሱን አጠጥቷል የሚል እምነት አለ። አሜን። በጣም መልካም ጊዜ። አመሰግናለሁ። እሺ ወንድሜ መልካም ቀን። እሺ ቻው። ተባረኩ። እህትየው መሲም ጸጊም ላወርዳችሁ ነው። ወንድምነት ከውስጥ ልኮልኝ ነበረ። እሱ ጋር እንገናኝ። ዳንዬ ኮስት ኢንቫይት ላድርገው። ወንድማችን እያወራ ስለነበረ ያንን ነው መለምራት። እሺ ወንድምነት የስ ወንድምነት በጣም ሶሪ፣ ይቅርታ ስለቆየ። ችግር የለም ችግር የለም። እሺ ጸጋ ይብዛላችሁ። እዚህ ያላችሁ 270 ምናምን ነገር ወገኖች ከኛ ጋር ቆይታ ማድረግ የምትችሉ ከሆነ ወደ ዳንዬ ቤት ሂዱ። እዛ ልመጣ ነው እንዳልዘጋባችሁ። ምናልባት ከኛ ጋር ቆይታ ማድረግ የምትፈልጉ ሰዎች ካላችሁ ማለት ነው፣ ግዴታ አይደለም። እዛ የምትመጡ ከሆነ እዛ እንገናኛለን። እኔም እዛ አለሁኝ። ጌታ ቢፈቅድ ከዚህ በኋላ ቢያንስ ለአንድ ሰዓት ተኩል ያህል ምናምን ነገር መቆየት እችላለሁ። እስከ ሚድናይት መቆየት እችላለሁ። ተባረኩ። ትሄዳላችሁ ወገኖች ወይ ልዝጋው? እሺ እህትየው፣ እሺ አየዋለሁ። ጸግዬ ኦኬ፣ ከቻላችሁ ኑ በቃ ዳንዬ ጋር እኔ እዛ